አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህ ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትና ፍቅር ክብርና ምስጋና ለስምህ ይሁንልን። የነፍስ ጌጥ ተገለጠ። ክቡር አባታችን መልአከ ገነት መምህር ቀሲስ ኤርሚያስ የዚህ ታላቅ እና ተአምረኛ ቤተ መቅደስ ዋና አስተዳዳሪ፣ ክቡር አባታችን መልአከ ፀሐይ የለገጣፎ ክፍለ ከተማ ቤተ ክህነት የስብከተ ወንጌል ክፍል ኃላፊ፣ ክቡር ወንድማችን መምህር ጌትነት በሸገር ሀገረ ስብከት የቡራዩና አካባቢው ቤተ ክህነት የስብከተ ወንጌል ክፍል ኃላፊ፣ ክቡር መጋቢ ሰናያት የዚሁ ቤተ መቅደስ ስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ ማህበረ ምእመናንና ምእመናት ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን ባንደበታችን ፍቅሯን በልባችን ሎላ አምላካችን እግዚአብሔር ይሳለብን። እንደ እግዚአብሔር ፈቃድ በጣም ጥቂት ደቂቃ እንደ 15 ደቂቃ ወስደን የምንማርበት ርዕሳችን የነፍስ ጌጥ ተገለጠ በሚል ይሆናል። እስቲ ቃሉን በሉት፣ የነፍስ ጌጥ በሉት፣ ተገለጠ። በዚህ ርዕስ ነው ጥቂት ደቂቃ የምንማረው። እንደሚታወቀው ቅድምም በመምህሩ ሲነገር እንደሰማችሁት ይሄ ዕለት ታላቅ ዕለት ነው። በቅዱስ ያሬድ ቀመር አማካኝነት ዘወረደ ተብሎ ይጠራል። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን በስጋ መገለጥ በልዩ ሁኔታ ቤተክርስቲያን የምትዘክርበት በመካከላችን መገኘቱን የምታሳይበት ዕለት ነው። እንደገና ደግሞ ከፊታችን የምንቀበለው ታላቅ የሕይወት ጊዜ አለ። አብይ ጾም ብለን የምናስበው መምህራችን ክርስቶስ ራሱ በተግባር መንገድ በመሆን ያሳየን ልዩ ጾም ነው። በሶስተኛ ደረጃ ደግሞ አረጋዊ ስምዖን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በቤተ መቅደስ በተስፋ ለ500 ዘመን ያክል ጠብቆ አምላካችንን በሕፃንነቱ የታቀፈበት ታላቅ ዕለት ነው። ክርስቶስን በክንዱ የታቀፈበት ይጠብቀው የነበረ አምላክ እንደሆነ የመሰከረበትና ከዚህ በኋላ ደግሞ ባሪያን በሞት ታሰናብተዋለህ በማለት አምላካችን ክርስቶስን የተማጸነበት ዕለት ነው። ደግሞም አሁን ዛሬ በየወሩ በ8 የምናስባቸው ታላቁ አባታችን አቡነ ኪሮስ የሁላችሁ ደስታ በተለይ ለምእመናን በምእመናን በኩል የምትታየውን ቤተክርስቲያን እያየን የምናደንቅበት ታላቅ ገቢረ ተአምር የተሰጣቸው አባት ናቸው። አምላካችን እግዚአብሔር እዚህ ስላደረሰን ስሙ የተመሰገነ ይሁን። ባጭሩ እንዴት ነው የምንቀበለው? ራሱ ክርስቶስ እንዴት ነው የምንቀበለው? ይህን ጾም እንዴት ነው የምንቀበለው የሚለውን 1 2 3 ነጥቦችን ብቻ ነግሬያችሁ ነው ትምህርቴን የምደመድመው። አንድ ታላቅ የቤተክርስቲያን አባት ቀሌምንጦስ ዘሮም ይባላል። ይህ አባት የሐዋርያት ተማሪ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ከነበሩት ከሐዋርያት ከእግራቸው ስር ቁጭ ብሎ የተማረ ነው። ለመምህርነት ያበቁት እነሱ ናቸው። በትክክል ክርስቶስ የኖረውን ሕይወት ማየት የቻለ ታላቅ አባት ነው እና ይሄ አባት ሲናገር ምን ይላል? እግዚአብሔር ራሱን በስራው አስጌጠው ይላል። አስደናቂ ነገር ነው። እግዚአብሔር በባህሪው እንከን የማይገኝለት አምላክ ነው። የእግዚአብሔርን ባህሪ መግለጥ የሚችል ፍጥረትም የለም። የእግዚአብሔርን ቅድስና ማሳየት የሚችል ኃይል ያለው ፍጡር የለም። እግዚአብሔር ከኛ ጋራ ራሱን ያስተዋወቀበት መንገድ እኛ በምንችለው መጠንና አቅም በፍጥረቱ በኩል የተገለጠ አምላክ ነው። እንከን የሌለሽ አምላክ ነው። ምንም ነውር የማይገኝበት አምላክ ነው። እግዚአብሔር በዚህ ሰዓት እንዲሆኑ ነበር የማንለው አምላክ ነው። ለሰው ልጆች ሁሉ የቅድስና ምንጭና በር ነው። ለዚህ ነው ታላቂቱ የሳሙኤል እናት ሐና አምላካችን እግዚአብሔርን ስትናገር ስለ ቅድስናው ወአልቦ ጻድቅ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ጻድቅ የለም። ወአልቦ ቅዱስ ከመ አምላክነ፣ እንደ አምላካችንም ያለ ቅዱስ የለም በማለት
እርሱ ላይ በቅድስና የሚደርስበት ፍጥረት እንደሌለ ተናግራለች። ይሄ ደግሞ ታላቅ አባት በአስደናቂ ሁኔታ እግዚአብሔር አለ እኛን ለማስተማር ራሱን በስራው አስጌጠው። ምን ማለት ነው? የእግዚአብሔርን ንጽሕና በፍጥረቱ በኩል እግዚአብሔር ገለጠው። እግዚአብሔር ፍጥረትን ካለመኖር ወደ መኖር በማምጣት መልካምነቱን በፍጥረቱ በኩል አሳየ በማለት በአጭር ቃል ነግሮናል። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ላይ እንደምናነበው ፍጥረታትን ወደዚህ ዓለም ሲያመጣ በአስደናቂ ሁኔታ ከፈጠረ በኋላ መልካም እንደሆነ አየ በማለት በራሱ ሥራ እግዚአብሔር ይደሰት ነበረ። የተወደዳችሁ ማኅበረ ምእመናንና ምእመናት በእግዚአብሔር ዘንድ እንደ ጽዋ የሚጎድልና እንደ ጽዋ የሚሞላ ደስታ የለም። በእግዚአብሔር ዘንድ ተለዋዋጭ ባህሪ የለም። እግዚአብሔር አንድ ቀን ደስ የሚለው የሆነ ሰዓት የሚከፋው አምላክ አይደለም። እግዚአብሔር ደስ ይለዋል ስንል እግዚአብሔር በፍጥረቱ ደስታ በኩል የእግዚአብሔርን መልካምነት ማሳየት ነው። ሰዎች ደስ ሲላቸው እግዚአብሔር ደስ ብሎታል እንላለን። ሰዎች ሲያዝኑ እግዚአብሔር አዝኗል እንላለን። በሰው አፍና በሰው አቅም የተገለጠ ቃል እንጂ በእግዚአብሔር ዘንድ እንዲህ ያለ ነገር የለም። ስሙ ለዘላለም የተመሰገነ ይሁን። ታዲያ የአምላክ ተመልከቱ ፍጥረትን ፈጥሮ ይህንን ፍጥረት መልካም እንደሆነ አየ ነው የሚለን። እግዚአብሔር ፍጥረታትን ከፈጠረበት መንገድ አንዱ ለይኩን የሚል ቃል ነው። ይሁን ፍጥረትን ካለመኖር ወደ መኖር ሰማይና ምድር ይሁን አለ እግዚአብሔር። ይሁን የሚለው ቃል ወዳጆቼ ስልጣኑን ብቻ የሚያሳይ ቃል አይደለም። ይሁን የሚለው ቃሉ ሁለት ነገሮችን ያሳያል። አንደኛው የእግዚአብሔርን ካህሊነት ችሎታውን ያሳያል። ይኸው እዚህ የምንሰማቸው ተአምራት አስደናቂዎች ናቸው። በየትኛውም ሳይንሳዊ ቀመርና ሎጂክ ሊፈቱ የሚችሉ አይደሉም። እንዴት ብለን ብንጠይቅ ሃይማኖታችንን ሊሸረሽሩ የሚችሉ ናቸው። መታመኛችን እግዚአብሔር ግን ከሰው አቅም በላይ የሆነውን ጉዳይ ሲፈታ ሲያስተካክልና ሲሰራ እናየዋለን። ይሄ የእግዚአብሔር ስልጣን ይባላል። ወሰን የሌለው ስልጣን ይባላል። አስደናቂ ነው። ሁለተኛው ግን ቃል እየገባ ነው። እግዚአብሔር ፍጥረቱን በሕይወት ለማኖር ለመጠበቅ፣ ፍጥረቱን በክብር ለማኖር እግዚአብሔር እንኳን የሰው ልጆችን ቀርቶ ወዳጆቼ ክርስቲያኖች ይሄ የምትመለከቱት ችግኝ እንኳን ወደ ዛፍነት ያደገው ሰዎች ውሃ ስላጠጡት ብቻ እንዳይመስላችሁ። አዎ ሰዎች ውሃ ሲያጠጡት ውሃ በመጠጣት ስሮቹ ይሰፋሉ፣ ቅርንጫፎቹ ይለመልማሉ። ነገር ግን እግዚአብሔር ፍጥረትን የሚጠብቅበት ኪዳን አስደናቂ ነው። እዚያው ጋር ችግኙ አጠገብ ቆሞ እደግ የሚለው መልአክ እንኳን አለ። ታውቃላችሁ? የኛ ብቻ እንዳይመስላችሁ ለችግኙ እንኳን መልአክ አዘጋጅቶለታል እግዚአብሔር። ይሄ ታላቅ አምላክ እግዚአብሔር ነው። ተመልከቱ። ተገለጠ የምንለው በምን ተገለጠ ብትሉኝ በሥጋ የነፍሳችን ጌጥ ነው፣ ውበት ነው፣ መታያችን ነው፣ እንደ ብርሃን በርተን የምንታይበት ነው። አምላካችን እግዚአብሔር የሕይወታችንን ትርጉም የለወጠ ነው። ስለዚህ ዛሬ የተገለጠው ክርስቶስ ዘወረደ ብለን የምንናገርለት አምላካችን ከሰማይ ሰማያት የወረደ ይሄ ዕለት የመቀበል ዕለት ነው። ማንን ብትሉኝ ክርስቶስን የምንቀበለው ክርስቶስን ነው። ክርስቶስ እንድንቀበለው ነው በመካከላችን የተገኘው። ሲገለጥ ታዲያ አምላካችን ወዳጆቼ በመለወጥ የተገለጠ ነው። እንደምታስታውሱት በቤተልሔም በረት ክርስቶስ ሲወለድ አስቀድሞ የተወለደው ሌሊት ነው። ሌሊቱን በብርሃን አደመቀው። ስሙ ለዘላለም የተመሰገነ ይሁን። ፀሐይ በጠለቀችበት ሰዓት ተመልከቱ። የክርስቶስ መገለጥ ፍጥረትን ለውጦታል። ሌሊቱን ቀን አድርጎታል። የክርስቶስ መሰቀል ቀኑን ሌሊት አድርጎታል። የክርስቶስ በሥጋ መገለጥ ደግሞ ሌሊቱን ቀን አድርጎታል። አስደናቂ ነው። እረኞች ወደ ቤታቸው ሳይገቡ ይሄ ብቻ አይደለም ወዳጆቼ፣ ክርስቶስ የቤተልሔምን በረት መዓዛውን ለውጦታል። በቤተልሔም በረት ሲወለድ በቤተልሔም በረት የተወለደውን አምላክ ቀዳማዊ ቃል ነው። በልደተ ሥጋ ከመገለጡ በፊት በሥጋ ማርያም ከመገለጡ በፊት በአካላዊ ቃልነቱ የነበረ ነው። ፍጥረታትን የፈጠረ ያስተናገደ ያሰማመረ ነው። ነገር ግን በሁለተኛ ልደቱ ሲገለጥ ወዳጆቼ ቤተልሔም በረቱን ሰማይ ያደረገው። ለዚህ ነው ሊቁ ሰማይኒ ኮነ ዓለመ ወዓለምን ኮነ ሰማየ። ይኸው ምድር ሰማይን ሆነ፣ ሰማይም ደግሞ ምድርን ሆነ። ሁለቱ ፍጥረታት ታርቀው በክርስቶስ ልደት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ዘመሩ። ቤተልሔም ከክርስቶስ መገለጥ የተነሳ ተለውጣለች። ይሄ ብቻ ግን አይደለም ወዳጆቼ፣ አምላካችን ወደኛ ውስጥ ሲገባ የኛን ማንነት ነው የለወጠው። እስቲ በሉት የኔን ማንነት በሉ እስቲ።
ጮክ በሉና የኔን ማንነት በሉ ለውጦታል። አፈር ነህ ተብለህ ነበር ወዳጄ አዳም፣ መሬት ነህ ወደ መሬት ትመለሳለህ ተብለህ ነበረ። ዳግመኛ ከመሬት ተወልደ ለዘላለም ሕይወት እንድትዘራ በሞት እንድትዘራ ማንነትን የለወጠልህ ክርስቶስ ላንተ ሰው በመሆኑ ነው። ስሙ የተመሰገነ ይሁን። ወደ ውስጣችን ገባ። ርቀን ነበረ፣ አቀረበን። የክርስቶስ ልደት ወደ ራሱ አቀረበን። ማቅረብ ብቻ አይደለም፣ ውስጣችንን አደሰው። መዋቲ የነበረ ሥጋ፣ መቃብር ይሰለጥንበት የነበረ ሥጋ፣ ሞት ይገዛው የነበረ ሥጋ ሞትን አሸንፎ ከፍ ማለት የሚችልበት በዘባነ ኪሩብ የሚቀመጥ አደረገው የኛን ሥጋ። አስደናቂ ነው። በተዋህዶ በመገለጡ ሰው በመሆኑ ምክንያት የሰው ሥጋ በአብ ቀኝ ተቀመጠ። በተዋህዶ ዘመን የማይቆጠርለት ሆነ። ሙት ተብሎ ይጠራ የነበረ ሥጋ፣ በስባሽ ተብሎ ይጠራ የነበረ ሥጋ፣ ዘመን የሚቆጠርለት ሥጋ፣ በኃጢአት ይወለድ የነበረ ሥጋ አምላካችን ከድንግል ማርያም ተዋህዶት በዘባነ ኪሩብ መላእክት እንዲሰግዱለት አደረገ። ስሙ ለዘላለም የተመሰገነ ይሁን። የከበረ ማንነት ነው መድኃኒዓለም የሰጠን ወዳጆቼ። አዲስ ነው ያደረገን። አዲስ ያደረገን ለምንድን ነው ብትሉኝ፣ ወደ ራሱ አቀረበን፣ ብሌታችንን አደሰ። ለምን? መንግስቱ ሊያደርገን። አንተ የእግዚአብሔር መንግስት ነህ። መንግስቴ ያለ አምላካችን ከዚህ ዓለም አይደለችም። የኔ መንግስት ከዚህ ዓለም አይደለችም አለ። የሱ መንግስት ማናት ብትሉኝ፣ በምድር ላይ ቤተ ክርስቲያን ናት። የቷ ቤተ ክርስቲያን? ህንጻው እንዳይመስላችሁ እናንተ። ህንጻው ሁለተኛ ነው፣ ምስጢራት የምናከናውንበት ነው። የማንፈርስ የእግዚአብሔር መንግስት እኛ ነን። ከሞት በኋላ ህይወት ያለን ይሄ ነፍሳችን ጌታ አምላካችን በመገለጡ ዘመናችንን ለወጠው። የሞቱን ዘመን አስወገደው። ክርስቶስ ከመወለዱ በፊት በአስደናቂ ተአምራት የተወለዱ ብዙ መጽሐፍ ቅዱስ ላይ የምናነባቸው ታላላቅ ሰዎች አሉ። በጣም ይገርማችኋል። ኤልያስ የተባለው ነቢይ ሲወለድ በእሳት ሸማ ተጠቅልሎ ነው የተወለደው። ግን ኤልያስ ከመወለዱ በፊት አልነበረም። ኤልያስ በእሳት ሸማ ተጠቅልሎ ቢወለድም ኤልያስ የዘመንን መዓዛ መለወጥ አልቻለም። አምላካችን ክርስቶስ በቤተልሔም በረት በጨርቅ ተጠቅልሎ በቅጠል ተጠቅልሎ የተመለከትነው አምላካችን አንደኛ ዘመኑን ለወጠልን፣ ዘመነ ምሕረት አሰኘልን። ስሙ ለዘላለም የተመሰገነ ይሁን። የፍዳውን ዘመን አስወገደልን። አዲስ ዘመን ሰጠን። አዲስ ማንነት ሰጠን። መለወጥ፣ ዓላማው መለወጥ ነው። ሲገለጥ መለወጥ ነው ወዳጆቼ። እስኪ ልብ በሉ። ይህንን የአስተርእዮ በዓል የመገለጥ በዓል በደንብ ስታከብሩ ነው የከረማችሁት። ቤተልሔምን ብቻ ለውጦት አልቆምም። ክርስቶስ 30 ዘመን ሲሞላው በዮርዳኖስ ባህር ሲጠመቅ በዚያ ውሃ ሲገለጥ አምላካችን ያ ውሃ ሕይወት የሌለው ነው። በሳይንሱ እንደምታውቁት ሕይወት የሌለው ጣዕም የሌለውን ውሃ አምላካችን ከተጠመቀበት በኋላ ብቅ ጥልቅ ሲል የሕይወት ምንጭ አደረገው። ጥምቀታችን ለወጠው ወዳጆቼ፣ ውሃውን ለወጠው። ይሄ ብቻ አይደለም። በቃና ዘገሊላ ያንን 6 ጋን አስታውሱ። 6ቱ ጋን 6ቱ ዘመናት ናቸው ወዳጆቼ። ሕይወት አልባ የነበሩ ዘመናት ከብሉይ ኪዳን ከአዳም ጀምሮ እስከ ክርስቶስ መምጣት 6 አስደናቂ ዘመናት አሉ። የተለያዩ መስዋዕቶች የቀረቡባቸው፣ የተለያዩ አምልኮ ስርዓቶች የተፈጸሙባቸው፣ የተለያዩ ተአምራቶችም የተከናወኑባቸው። ነገር ግን የሰውን ሕይወት ማጣፈጥ አልቻሉም። የሰውን ሕይወት የሚያጣፍጠው አዲሱ ወይን ክርስቶስ ጋን በተባለ በሰው ልጆች ሕይወት ውስጥ ተጠመቀ። በአንተ ውስጥ ክርስቶስ ነው የተጠመቀው ወዳጅ። ወይን ሆኖ ነው የተጠመቀው ሊለውጥህ አዲስ። ይሄ ነው እሱን ለመቀበል። ይሄ ስለገባው ነው አረጋዊ ስምዖን ምን አለ? እጁ ላይ ታቀፈውና ያንን ይጠብቅ የነበረውን ሕፃን መሲህ ክርስቶስ ይህን ሳታይ አትሞትም ተብሎ ተነግሮ ነበረ። ይህንን ሲጠብቅ የነበረ ሰው ስምዖን 500 ዓመት ሞላው፣ አረጀ፣ ሰውነቱ ጎበጠ፣ እንደ ልቡ መንቀሳቀስ አይችልም። ግን ይህን ሳታይ እንዳትሞት ስለተባለ ድብዝዝ ባለ አይኑ ድክም ባለ ሰውነቱ እመቤታችን ሕፃን እንዳለ ክርስቶስን ወደ መቅደስ አመጣችው። ስምዖን እጁ ላይ ሲቀበለው መዓዛው ክርስቶስ እንደሆነ ገባው። ወዳጆች የምትጠሩት ስም ይገባችኋል? የምታመልኩት አምላክ ይገባችኋል? አሁን ልትጾሙለት የተዘጋጃችሁት አምላክ ይገባችኋል? ትረዳላችሁ? ዓላማው መለወጥ ነው። ካልተለወጠን ሕይወት የለም። መለወጥ ለወጠው። ስምዖንን ይገርማችኋል፣ ገና እንደታቀፈ አዲስ ጎልማሳ አደረገው። እርጅናውን አደሰው ክርስቶስ። እርጅናው ከታደሰ በኋላ ግን ስምዖን
አዲስ ወጣቶኛለሁና በዚህ ልኑር አላለም። በቃ አንተን ከታቀፍኩ አይኖቼ በሕዝብ ሁሉ ፊት ያዘጋጀውን ማዳንህን ተመልክተዋልና አሁን ባሪያህን በሰላም ታሰናብተዋለህ። በቃ የሞት ትርጉም ገባው። ሞት በሕይወት እንደተተካ ገባው። ሞት በሞት ላይ ችሎት ሊቀመጥ ሊዳኝ እንደሆነ ገባው። ሞትን ልሽር እንደሆነ ገባው። ለወጠ ራሱ። ወዳጆቼ አሁንም የተገለጠው ይሄ ነው። የነፍሳችን ጌጥ ነው። ልብሳችን ሰውነታችን በዓል ጠብቆ ገላችን ታጥበን አዲስ ለብሰን አሸብርቀን አምረን ሽቶ ተቀብተን መዓዛችን ለሰው እንዲስብ ሆነን በምንጠራባቸው አካባቢዎች እንገለጣለን። ስጋችን ብቻ የሚያጌጥበት ዘመን ማብቃት አለበት። ነፍሳችን መሸለም አለባት በክርስቶስ። ነፍሳችን መሸለም አለባት በመንፈሳዊ ውበት። ወዳጆቼ አሁን የሚመጣው ጾም ይሄ ነው። ጾም ማለት ወዳጆቼ እንጀራን ከመብላት መከልከል ብቻ እንዳይመስላችሁ። አሁን ብዙዎቻችን በስጋ ጀምረን በስጋ እንጨርሰዋለን። አሁን ግፋዎቹ ተመልከቱ። አትብሉ እያልኳችሁ አይደለም፣ እኔም እበላለሁ። መብላት አለ ጉዳዩ። ግን ጀምረን የምንጨርሰው ምንድነው? በፋሲካችን በክርስቶስ የሚጠናቀቅ ጾም እንዲሆን ይፈልጋል ክርስቶስ። እርሱን ልንቀበል የተዘጋጀ አዲስ ማንነት ገንዘብ የምናደርግበት ጾም እንዲሆን ይፈልጋል። ይሄ የተገለጠው ጊዜ ቀላል እንዳይመስላችሁ። የነፍስ ጌጥ ነው። እስቲ የነፍስ ጌጥ ነው በሉ። ነፍስ የምታሸበርቅበት ስለሆነ ወዳጆቼ ራሳችንን የሚለውጠን ጾም መሆን አለበት። እንጀራና ስጋ ብቻ በማቆም የሚበሉትን በመክሰስ እድሜያችን በዚህ ማለቅ የለበትም። ጊዜያችን በዚህ ማለቅ የለበትም። ነፍሳችን፣ አይናችን፣ እግራችን፣ ጆሮአችን፣ አፍንጫችን፣ መላ የስሜት ሕዋሳቶቻችን ሁሉ የሚለወጡበት ልዩ የመከልከል ጸጋ የሚበራበት ጊዜ ነው። ይህም ብቻ ነግራችሁ ላብቃ። አንድ ሊቅ እንዲህ ይላል፣ ይገርማቸዋል። የምቾቱ ዘመን በቃ የመከልከል ጸጋ በራ ይላል። እስቲ በሉ የመከልከል ጸጋ በሉ እስቲ በራ። የመከልከል ጸጋ ማለት መሰለኝ ከፍትወተ ሥጋ የመከልከል፣ ከኃጢአት የመከልከል፣ ከሐሜት የመከልከል፣ ከጥላቻ የመከልከል፣ ክርስቶስን እንደ መቅደስ የማስተናገድ አዲስ የጸጋ ዘመን ነው። ስለዚህ ወዳጆቼ ይሄ ጊዜ ነፍሳችን ጌጥ ነው። ነፍሳችን እንድትሸለም ራሳችን እናዘጋጅ። አምላካችን የትንሣኤ ሰው ይበለን። ዘርስትልን